የትኛውም እድሜ ላይ ብትሆን ተፈላጊ መሆኗን ማሳያ ነው። ደስ ብሎናል። ወይ ጥያቄ ባይጠይቅ አናውቅም ነበር ጋይስ። ደስ ይላል። ምን አደረግኩኝ እኔ ለሱ 5 ዓመት እንደ ጓደኛ ማውራው እንደ ጓደኛ የቻልኩትን ያክል እየሞከርኩ የቻልኩትን ያክል እስኪ ያናግራቸው ቡና ቤቢን እያልኩ በደወለበት ሰዓት እያናገርኩ። ለምንድነው እንደዛ ማደርገው? በደወለበት ሰዓት ሌሊት የሚደውል ይችላል፣ ቀንም የሚደውል ይችላል። በፈለገበት ሰዓት እኔ ጋር ከተጣላ ልጆችን አያናግርም። የሚፈልገውም ከን ነው። ያንን መቋቋም በጣም ከባድ ነበር። ተሙ በጣም ካፉ የሚወጣው ቃላቶች በቃ ይሄ ነው ብዬ መናገር የማልችላቸው ግን በዛብኝ የሚያደርገው ድርጊትና እኔም ማለት በቃ ወይ በስርዓቱ ለልጆቹ ጥሩ አባት አልሆነ ወይ እኔን አንደርስታንድ አላደረገኝ ወይ አላሳደገ በስርዓት። ሲፈልግ ያኮርፋል፣ በፈለገ ሰዓት ይመጣል። ለልጆቼ ግን ሁሌም ምንድን ነበር የምላቸው? አባት አባት ነው። ይሄ ነው ስህተቴ። በሁለቱ መሀል ጥላቻን ላለመዝራት እኔን ጥሩ አባት ፍቅር ሰጥቶ የሚያሳድግ አባት ስላሳደገኝ ልጆቼ ውስጥ የሆነ ቀን ሲመጣ ጥሩ ንግግር ጥሩ ፍቅር እንዲጠብቀው ነበር የሰራሁለት ለረጅም ዓመታት። ይህን ትልቁ ልጄ በፈለገ ሰዓት ሲያገኘው ና ሲለው ተከትሎት የሄደው እኮ የኔ ውጤት ነው፣ የኔ ስህተት ነው። የአባቱን እውነተኛ ማንነትና ለልጆች ያለውን ነገር አልነገርኩትም። ጀሚላ ይቅርታ፣ ይህ ስህተት አይደለም። ሌላ እናት ካለች እዚህ ጋር እውነት ለካ ለልጆቼ ስለ አባታቸው ጥሩ ነገር እየነገርኩ ማሳደግ ስህተት ነው ብላ እንድታስብ ስለማልፈልግ እሱ ምንም መጥፎ ቢሆን ማንም የትኛውም ሴት ባሏ ምንም መጥፎ ቢሆን ክዷት ቺት አድርጎባት እንኳን ቢሄድ ለልጆቿ ሁሌ ስለ አባታቸው ጥሩ ነገር እየነገረች ነው ማሳደግ ያለባት። ይሄ አንቺ ያደረግሽው ትክክለኛ ነገር ነው፣ ስህተት አይደለም። አሁን የተሰማኝ አሁን ላይ ልጄን ከነሱ 8 ወር ሙሉ ደውሎ በአንድ ስልክ ነው እንግዲህ ልጁን ያገኘው። እሱ ደግሞ ልጄ ምን ደካማ ጎኑን ያውቃል። ምንድነው ደካማ ጎኑ? ስለ እኔ ጥሩ ነገር ሲያወሩለት አባትየው አይፈልግም። ያን ስለሚያውቅ ልጄ ያፈለገውን ሊያወራለት ይችላል። ልጅ ነው። አባቱን ማግኘት በጣም ትልቁ ይጓጓል። ትንሹን የጠይቆኝ አያውቅም። ትልቁ ግን ፍቅሩንም ስለሚያውቅ የሆነ ሰዓት በተለይ እያደገ ሲሄድ ሁሉን ነገር ፈለገ። የአባቱ የሆነ ነገር ሁሉ የእሱ እንዲሆን ይፈልጋል። እዚህ የእህት ልጅ ወንድምን ምን ሲረዳ ያየዋል። ለእሱ ግን የሚያደርግለትን ያያል። በቃ ተጎዳ ውስጡ። አባቱን ባገኘ ሰዓት ላይ ዞሮ አላየኝም፣ ቀጥታ ነው የሄደው። ለምን? አባቱ ፍቅርም የተሻለ የሚያደርጋል። ኦር ደግሞ የናፈቀውና የጓጓለትን አገኘ። ምክንያት እኔ የሰጠሁት ማንነት ነው። እኔ ተሳሳትኩ ያልኩት ልጄን አስወጥቶ በወሰደበት እርምጃ ነው። እና ልጄ ላይ የደረሰው ነገር ተሙ ቪዲዮዎቹን ስታይ ወሬ ያረዝማለሁ እና ብዙ ነገር ተፈጠረ። መጨረሻ ላይ አሁን ልጄን በእጅ ያስገብቻለሁ። ራሴ ጋር ነው ያለው። አልሐምዱሊላህ። ይሄንን ማድረጌ እውነታውን ስለማያውቁ ነው ብዬ ስላሰብኩ ዛሬ ላይ ግን አድገዋል። ትንሹም 14 ዓመቱ ነው፣ ትልቁም 18 ጨርስ 19 ዓመቱ ነው። ስለዚህ ይሄን ነገር ፊት ለፊት ከኔ ጋር ሆነው አባታቸውን ይጠይቁት፣ እውነታውን ይጋፈጡት ወደሚለው ተመካከርንበት። አሪፍ ነው። እኔ አሁን ሚላ በጣም ይቅርታ ግን ስላቋረጥኩሽ። አሁን ምን መሰለሽ፣ አሁን ሞር ሚዲያ ላይ አንድ ነገር በመጣ ቁጥር አሁን ብዙ ሰው ሶሉሽን የሚገኝም ይመስለዋል። ሶሉሽን የሚገኙ የገንዘብ ነገሮች ናቸው። ብዙ ጊዜ የንብረት የተወረሰ የተሰረቀ የተበላ ነገር ነው። የቤተሰብ ነገር ግን አንዴ ኦልሬዲ አንቺ አሁን ወጥተዋል። የቤተሰብ ነገር ሞር በወጣ ቁጥር ሞር እየተበላሸ ነው የሚሄደው። አንድ ምነግርሽ ሀቅ ማለት ነው። አንቺ ቦታ ሆኜ ማስበው ብዙ ነገር አለ። በእናትነት ቦታ ሆኜ ከልጆች ያሳለፍሽው ምናምን ነገር አስብና ምረዳሽ ነገር አለ። ግን የማይጠቅምሽን ነገር ይሄ ነው የሚላየ ከምልሽ የሚጠቅምሽን ነገር አታስቢም አይደል? እኔ የሚታየኝን ነው። አሁን ለምሳሌ አንድ ነገር ልንገር። ልጆቹ 18 ዓመት ነው ልጁና የእናትና የአባታቸውን ጸብ በነገራችን ላይ የምትነግሯቸውን እንጂ ቁጭ ብለው አልሰሙም። በጸባችሁ መሀል የሉ። እናንተ የምትነግሯቸውን ነው የሚሰሙት። ስለዚህ አሁን እኔ 18 ዓመቴ ነው። እናቴ ሚዲያ ላይ መታለች፣ አባቴ ሚዲያ ላይ ሰማው ሊመጣ ይችላል። ሁለቱ ቁጭ ብለው ስለ አባትና ስለ እናት ነገር እኔ ቁጭ ብዬ አሁን በእርግጠኝነት አማርኛ ይሰማሉ፣ ይህንን ሊያዩ ይችላሉ። አሁን ገብቼ እኔ ብሰማ እናት ላይም የሚፈጥረው ነገር ይመጣል። የአባት ብቻ አይደለም። ገብቶሻል አይደል? እኔ ለምሳሌ ጠይቅሻለሁ እና ጥሩ ባል ካልሆነ ጥሩ አባት ለኛ ካልሆነ እንዴት አገባሽው ብልሽ መልስሽ ምንድን ነው?
መስሎኝ ነበር ነው አይደል? አየሽ አንቺ ለእኛ ጥሩ አባት አለም እየነገርሽኝ ነው ልሻለሁ እኔ ልጅ ቦ እና አንቺ እንዴት አገባሽው እና ወለድሽን? ለዛውም 2 ልጅ ምናምን 3 ልጅ እንዴት ወለድሽ ብዬ ጠይቃለሁ። ስለዚህ ልጅ ይጠይቃል በአሁኑ ሰዓት እና እንደኔ ሚላ በእርግጠኝነት ሊሻል የሚችለው ከኤ ፕላን ቢ የሚሻለው አንደኛ እንዳልኩሽ ካልም መሆን ነው። በቃ ስሜት የተጎዳሹ ነገር ምናምን ከልጆችሽ ስለማይበልጥ ጥሩ ነው እሱ እያልኩ አይደለም። እኔ አላውቀውም አሁን እንዲህ ማለት አልችልም። ስለ አንቺም አላውቅም። ያለሽ አማራጭ ምንድን ነው? አንደኛ ጠበቃውን መጀመሪያ ጠይቂ። ከፈለግሽም እኔ እጠይቅልሻለሁ። ጠበቃው ስለ ልጆቹ ነው የምናወራው። ከዛ እንደዚህ ይቻላል ካለ ወደ ምንድን ነው የምትመጪው? አሁን ይሄ እንትና አየለ በላኝ፣ ጆሮኝ፣ ጥፍሬን መታኝ፣ ደበደበኝ፣ ጥርሴን አወለቀኝ የምትይው ነገር ሀቢባ ጥርስ አታስመልስም። እኔ ጥርስ አላስመልስም። የተመታሹን ጢፊ አላስመልስም። ከኮመንት አንዘልም። የሚጠቅመው ምንድን ነው? ባለፈው ህመም ውስጥ ቀጣይ ህመም እንዳይመጣ ለልጆቹ ምን አይነት ዋስትና እንፍጠርለን? ስለዚህ ምንድን ነው የምትሆኙ? መሸነፍ። ለማን ነው የምትሸነፍ? ለባልሽ አይደለም፣ ለልጆች ዝቅ ብትይ ታተርፊያለሽ። ለልጆችሽ ግን ማን አባቱ ነው እሱ የት አባቱ አሳየዋለሁ ብትይ ልጆቹን እየጎዳሽ ያለሽው ማለት ነው። ስለዚህ ምንድን ነው መደረግ ያለበት? በሆኑ ትልልቅ ሰዎች ሁሌ ይሞከራል። ለመሰሽ አሁን እልህ ስላለን በቃ እልህ አለ እዚህ እና እዛ በጣም እየተሳሳባችሁ ስለሆነ ጥሩ ነገር እንዳትጠብቅ። እሱንም ብታመጪው ወይ እሷ እንዲህ አርጋኝ ብሎ 2 መጽሐፍ ሊጽፍ ይችላል። አንቺንም ብጠይቅሽ እንዲህ አርጎኝ ለምን እና በፍቅር አይደለማ እያወራቸው እንዴት ነው ተጣልተሽ ጥሩ ነገር የምታወሪ? ስለዚህ መሞከር አሁኑ ሌላ አባቶች ሌላ ሰዎች እንዲያወሩት ኢቨን እኔም ስልክ ብትልኪልኝ አወራዋለሁ። ካለ ማውራት ይሻላል። መስማት እፈልጋለሁ። ለምን እንደሆነ ታውቂያለሽ? የፈለገ ባሎች መጥፎ ባህር እልህ ስለሚይዛቸው እንጂ ደሙ ነው ስሜት አለው። በነገራችን ላይ ከጓደኛው ጋር ሆኖ ልጆቹን ምናምን ትምህርት ቤት ሲያመጡ ያያል እኮ ፋዘር ስዴ እኮ ልጆቹን አቅፎ ምናምን የራሱ ጓደኞች ሲያይ እኮ ፊል ያደርጋል። እንዳታስቢ እንደዛ ኢጎ ስለሆነ ነው ማን አባቷ ናት ብሎ ራሱ በራሱ እዛው እያሸ ራሱን እየጎዳ እንጂ እሱም አባት ነው። መጥፎ ቢሆንም ነው የምልሽ። ያ ስሜት ሳያውቀው ቀርቶ አይደለም። አቡ አይናገርም። ለምን? ከተናገር የተሸነፈ ስለሚመስለው በቃ እሱ የወረደ ትንሽ ሰው ሆነ ስለሚመስለው ይዞ ታፍኖ መጥፎነቱን ነው የሚያሳይሽ እንጂ እሱም ተጎጂ ነው ራሱ ማለት ነው። ስለዚህ ያንን ነገር በአንዴ መቀየር አትችይም። ስለዚህ ምንድነው ሰው እንዲያወራው እሷን ተዋት እያለ እስቲ ቆይ ልጆቹን ስለ ልጆቹ ስለ አባትነት ስለዚህ ዓለም አጭር ህይወት ምን ብዙ ዓመት እንደማይኖር ያውቃሉ። ከልጆቹ ጋር አንድ ቀን ተቃቅፎ ቢተኛ ከልጆቹ ጋር አንድ ቀን ሄዶ አይስክሪም ገዝቶላቸው ቢጫወት ለእሱ ከዛ በኋላ ቢሞት ምንም አይመስለውም። ግን አሁን ኢጎ ስለሆነ አይሰማሽም። በፍቅር እንጂ አሁን በዚህ መተን ብንል ብዛም በየሚዲያው ክስ ብትሄጂ እያባባሽው መጥፎ ነገር ውስጥ ይገባል። የእኔ ሀሳብ ይሄ ነው እንጂ የአንቺ መጎዳት ብዙ ኔግሊጀንሲ ብዙ አውሬ ወንዶች ብዙ አሉ። ይሄ ሚሊዮን አለ አሜሪካ ውስጥ። አንቺ ብርቅ እንዳይሆንብሽ እኔ ሚሊዮን እነግርሻለሁ። እንደዚህ ራሳቸው መውጣት ቢፈልጉ አይወጡም። ብዙዎቹ አምቀው ይዘው ታፍነው ነው ያሉት። ግማሹ በህግ ያስተካክላል፣ ግማሹ በሰው ያስተካክላል። ቤተሰብ ይገባል፣ የሃይማኖት አባቶች ይገባሉ። እንደዛ ተብሎ ቢስተካከል ነው የሚሻለው ብዬ ነው ማስበው። እኔ ሀቡ አጠቃላይ ሀሳቤ ይሄ ነው። እሺ። እና የህግ ባለሙያ ጠበቃ የምታውቀው ካለ እንድትጠይቅ። ህግ ያስገድደዋል ወይ ልጆቹን እንዲወስድ ወይስ አያስገድደውም የሚለው እሱ ፈቃደኛ ከሆነ ብቻ ነው ወይንስ በህግ ያስገድደዋል ልጆቹን እንዲወስድ? እኮ እሱን ነው የምልሽ። ለምሳሌ አሁን ይኸውልሽ ሚላ፣ ለምሳሌ ጠበቃው ተነስቶ ከህግ አንጻር ይሄ ሰው ደሞቹ በዲኤንኤ እንደዚህ ምሳሌ ነው በዲኤንኤ እንደዚህ ተረጋግጦ ምናምን ልጆቹ ከሆነ ህጉ ግዴታ ያስገድደዋል በዚህ አንቀጽ ብሎ ጠበቃው የሚያወራ ከሆነ የመጀመሪያው ስራሽ ልጆቹን ይወስዳል ማለት ነው። ከዛ በኋላ ከልጆቹ ጥሩ ማይሆን አይሆንም፣ ብዙም ፍቅር አይኑሮ በሂደት የሚስተካከል ነው። ዋናው ነገር እሱ ልጆቹን መውሰድ አለበት፣ እድሉን መጠቀም አለባቸው። የተሻለ ትምህርት ይማራሉ፣ የተሻለ ሀገር ይኖራሉ። ያንን ካለ ይቻላል ካለ ትጀምሪያለሽ። አይ ግን አይቻልም እሱ ከፈለገ ነው ካለ ያለው አማራጭ ምንድን ነው? አባቱን ከልጆቹ ጋር በተለየ ባልተሞከረ መልኩ አብሮነታቸውን፣ ፍቅራቸውን፣ የአባትና የልጅ ባህሪያቸውን እንዲመልሱ የሚደረግበት ነገር ይሞከራል ማለት ነው። 2 ኦፕሽን ብቻ ነው ያለው። ከዚያ ውጭ ምንም ኦፕሽን የለም። ከዛ ውጭ አሁን መነታረኩ መጥፎ አባትነት የአንቺን መጥፎ እናትነት ቢያወራ ሶሻል ሚዲያው ምንም የሚሰጣችሁ መታወቂያ የለም ለጥሩ አባትና እናት።
ማንም አይሰጥሽም። አቡ አትሰጥሽም፣ እኔ አልሰጥሽም። 4900 ሰው ምንም አይሰጥሽም። ገበናሽን ሽጠሽልናል። እኛ ቁጭ ብለን ተዝናንተንበት እናልፋለን ወይም እንላለን እንጂ ለአንቺ ቤት ግን አንዲት ሳንቲም ጠብ የምትል ነገር የለም። አንዲት ሀቅ ማለት ነው። ስለዚህ ሚዩት ነሽ ጀሙ፣ ሚዩት ነሽ ጀሚላ። ሰው ለመሞከር ለሚባለው ማለት ነው። የት ድረስ ሄጃለሁ? ገዳማት ድረስ አስጠርቻቸዋለሁ። እሱንም እህቱንም ወንድሙ ነው የመጨረሻ ማለት ነው። መጥሪያቸውን መለጠፍ እችላለሁ እዚህ ጋር የመጣላቸውን መጥሪያ ማናገር ግን አይፈልጉም። ከዛ ደግሞ ኢትዮጵያ ከገባ በኋላ የቤተሰባቸው ታላቅ ሴት በጣም ክብር ያላት ኢትዮጵያ ውስጥ በሚኒስትርነት ደረጃ የሰራች ከኔ አልፍም እኔ ያስተካክላለሁ ብላይ ደውላለት በልጆቼ ዙሪያ ማንንም ማናገር አልፈልግም ብሎን የዘጋት እሷ ነው። ሚያውም ደግሞ ለእሷ በሜሴጅ ነው። እሷም ሲደውል አለነሳ ሲላት ሜሴጅ ጻፈችለት፣ በሜሴጅ መልስ ሰጣ። ሁሉንም መንገድ ዝግ ነው ያደረገው። እዚህ እንድመጣ ያስገደደኝም አንድ ያ ነው። ሁለተኛ ትናንትና ትልቁ ልጄ ላይ የሞከረውን ትንሹ ላይ ከመሞከሩ በፊት እውነታውን ለማንም በቃ እሱ እያወራ ያለው ወሬ ያለ በጣም በኃይለኛው አንተ ስም ብር ከፍሎ ስም ማስጠፋት ደረጃ ደርሷል። እኔ እንዳልሰማ ማለት ነው። ቪዲዮዎቹን ከቻልክ ተሙ ጊዜ ካለ ዩቱብ ላይ ያለልህ ሸገር ኢንፎ ሸገር ኢንፎ ሀቡ በጣም ከመጀመሪያው በቃ ከመነሻችን እስከ መጨረሻችን ነው። ለምን ነገር ያንን የተሳሳትኩትን ስህተት ሳይደገምብኝ ትንሹንም ማዳን አለብኝ ብዬ ስላሰብኩ በዚህ ላይ እንደገና ለሚያደርጋቸው እንቅስቃሴዎች ሁሉ እውነታውን ማንም ማወቅ አለበት ብዬ ስላሰብኩ እኔ 8 ወር ያለቀስኩትን እንባ ዛሬ እዚህ ቦታ እንድመጣ አድርጎኛል እንጂ 11 ዓመት ሙሉ የቻልኩት 11 ዓመት ሙሉ ያለፍኩት ልጆች እኔ ከዚህ በኋላ አስቸግረው ነር ለአሜሪካ ሄዱ ቀሩ ለእኔ እና ለልጆቼ ብዙም ቦታ ኑሮት አይደለም። ጀስት ግን ይሄ ሰውዬ በኃይል የቀማቸውን ነገር የሚያጓጓቸው እሱ ነው፣ ማታለያው እሱ ሆነ። ስለዚህም በህጉ መንገድ በስርዓቱ ማግኘት የሚችሉበትን መንገድ እሱ የተሰጠውን እድል ለልጆቹ የነፈጋባትን ወሳይ እኔ እናታቸው ቢያንስ የቻለችውን ያክል ሞክራልናለች እንዲሉኝ እፈልጋለሁ። እኔ ብቻ ሳልሆን እንዳልከው ደግሞ አንተም ብዙ እናቶች አሉ፣ ብዙ ሴቶች አሉ። እናት ለምን ታልቅስ በሚል መርህ እዚህ እያስተካከልን ያለው ነገር አለ ኢትዮጵያ ውስጥ። ይሄ ነገር ቀለል ብሎ ከሀገር ውጭ ከኢትዮጵያ ውጭ አውሮፓና አሜሪካ የጨካኝ አባቶች እና የአውሬዎች ማለት እችላለሁ የክፉ አባቶች መጠራቀሚያ መሆን የለባትም። እናት ኢትዮጵያ ላይ ተቀምጣ እያለቀሰች እሱ እዛ ወይ አግብቶ ወልዶ ባያገባውም ባይወልድም የተሻለ ህይወት እየኖረ እናት ግን እዚህ እያለቀሰች ልጅ ይዛ መኖር የለባትም። ይሄ እንደ ህግ ቢሰራበት በሚለው ከሰዎች ጋር ተነጋግረናል። ውጭ ጉዳይ ድረስ ይዘን ገብተን መንገዱ ኢዚ ኢትዮጵያ ላይ ሂደ ፍርድ ቤት ከሳህ እንደምታገኘው ቢቀል እያንዳንዱ አባት እዛ ጋር ተደብቆ እዚህ እናት አታለቅስም ነበረ። ይሄ ነገር በጣም መቅለል ያለበት ነገር ነው። ወንዶች ወንድሞቼ አሁን እዚህ ውስጥ ያላቸውም ሁሉም ብታግዙን ደስ ይለኛል። ይሄ ነገር መሰራት አለበት። እኔ ብቻ አይደለሁም። እኔ ተሙ ቤተሰብ ስላለኝ ብር ስላለ እህት ወንድሞች ስላሉኝ በቤተሰብ አሳድጌያለሁ ልጆቼ እኔም መስራት ስለምችል፣ ግን ይሄ እድል የሌላት እናት አለች። ኢብን ምንም ኢንካም የሌላት ብዙ እናት አለች። እየለመነች ልጆቿን የምታሳድግ እናት አለች፣ እሱ ዘንጦ እየኖረ። ስለዚህ ለነዛ ድምፅ ሆነን ሁላችንም ብንሰራበት እኔ ላይ ያለፈው ሌላ እናት ላይ እንዲያልፍ አልፈልግም። መሰራት አለበት። በጣም ብዙ እናቶች ደክመው አሳድገው ደግሞ ልክ ደረሱልን ሲሉ መጥተው ይነጠቃሉ። ምክንያቱም ልጆች ናቸው። ልጅ ነው። ምን ጊዜ ልጅ ያጠፋል፣ እናትና አባት ይቅርታ ይላል። ልጅን ለማታለል ቀላል ነው። በተለይ ወንድ ልጅ ፋየር ኤጅ ላይ ሲደርስ መሸወድ ይችላሉ አባቶች። ሂዶ አይቶት እኮ ሊመለስ ይችላል፣ ተመልሶ እናቴ ሊል ይችላል። ግን በዛ መሀል እናት በሽተኛስ ብትሆን ብትሞትስ፣ አንድ ነገር ቢፈጠርስ፣ ብዙ ነገር አለ እና እኔ አሁን ሞቼ የተነሳ ያክል ነው የሚሰማኝ ልጅን ያጣሁባቸውን ጊዜዎች ሳስብ። አልሞትኩም እንጂ እሱ የቻለውን ጥይት እስከ መጨረሻው ተኩሶታል። እኔ ግን አልሞትኩም። ስለዚህ እኔ ቦታ ያለ እናቶች የበለጠ ለእነሱም እኔ ብቻ ሳይሆን ለእነሱም ድምፅ እኔ የሄድኩትን መንገድ እየጠረኩ ሄጄ እነሱንም ባስገባ በሚልም ነው ሚዲያ ላይ የወጣሁት እንጂ ጀስት ይሄን ታሪክ ይሄ ነገር ለሌላም እናቶች እኔ የጀመርኩትን መንገድ እንድንቀጥል ነው። ተሙ እንዳልከው
ጠይቅልን። ማን ነው ያልከውን ልን ጠበቃውን እንዴት እንደሆነ እሱን እጠይቃለሁ። በቃ አንቺም ጋር የሆነ የምረዳው ስሜት ስላለ ብዙ ፕሬዥር መፍጠር አልፈልግም። ምክንያቱም አንቺ ጋር ህመም ያለ መስሎ ስለምረዳ ማለት ነው። ስለዚህ ልጠይቀውና ጠበቃው የሄኖክ እዛ ሀበሻ ላይ ብዙ ጊዜ የሚለጥፈው ሌሎቻችሁም ስልኩ ምናምን እዛ ላይ አለ እኔ እደውልለታለሁ ነው ወይስ ዝም ብዬ ሀሳቡን እንዲህ ነው ብዬ አጠር አድርጌ እነግረዋለሁ። እንዲህ ማድረግ ይቻላል ካለ የልጆቹ መብት ማግኘት ያለባቸው መብት ሲቲዝን ነው አይደል? እሱ ያ ሲቲዝን ከሆነ የሚያገኙት ነገር ይኖራል። ምናልባት አንዳንዴም አውቶማቲካሊም ሲቲዝን ሊሆን ይችላሉ። ኦር ናው ግን እስቲ ቼክ እናደርጋለን እሱ እና ከዛ ለአሉ ነግራታለሁ።